አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ። እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም መከላከያ በአማራ ክልል በተለይም በደቡብ ጎንደር የተደረገውን ጠንካራ ውጊያ በተመለከተ ምላሽ ሰጥቷል። በዚህ ቀጠና ውጊያም አዛዦች እና የብልጽግና አመራሮች ተገድለዋል። ከፍተኛ መጠን ያለው ሎጂስቲክስን በፋኖ ኃይሎች ተወስዷል። ባለስልጣኑ ደግሞ የከተማ ውስጥ ሽፍታዎች ናቸው እያስጠቁን ያሉት የሚል ክስ አሰምተዋል። በቀዳሚነት የምንመለከተው ጉዳይ ይሆናል። ጀነራሉ ራሳችንን ለመከላከል እንዘጋጅ ሲሉ ተናግሯል። በትግራይ ክልል በህጻጽ መጠለያ ከ330 በአድዋ ደግሞ ከ125 በላይ ተፈናቃዮች ለህልፈተ ህይወት ተዳርገዋል። አቶ ጌታቸው ረዳ በበኩላቸው እንደ ጀነራል ድንኩልና ደብረጽዮን ገብረ ሚካኤል ያሉ ሰዎችን ከሰዋል። ሰሙታላችሁም። ጠቅላይ ሚኒስትር አብይ አህመድ የጦርነት ድንጋይ ደጋግሞ እየመታን ነው ሲሉ ገልጿል። ኢትዮጵያውያንን ከራሳቸውና ከፈጣሪያቸው ጋር የተጣሉ ሲሉም ፈርጀዋል። በውጭ የሚኖሩ ኢትዮጵያውያንን ወርፈዋል። እንመለከተዋለን። በአቶ ታዬ ደንደዓ ላይ ተላልፎ የነበረው ፍርድ ወደ 4 ዓመት ዝቅ እንዲል መወሰኑ ተሰማ። ይህ በእንዲህ እንዳለ በቅርቡ በዋስትና እንዲፈቱ ተወስኖላቸው የነበሩት ሲሳይ አውግቸው ወደ ፍርድ ቤት አቅርቦ ብልጽግና ዋስትናቸው እንዲከለከል ማድረጉ ታውቋል። ሌላኛው መረጃችን ነው። የመካከለኛው ምስራቅ ጦርነት ቀጥሏል። ኢራን በእስራኤል የነዳጅ ማጣሪያ ተቋም ላይ ጥቃት መፈጸሟ ተነግሯል። ዶናልድ ትራምፕ ደግሞ እግረኛ ወታደሮችን ወደ ኢራን እንደማያሰማሩ ገልጸው ጦርነቱ ከታቀደለት ጊዜ ፈጥኖ እየተካሄደ ነው ሲሉ ተሰምተዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። መከላከያ በአማራ ክልል በተለይም በደቡብ ጎንደር የተደረገውን ጠንካራ ውጊያ በተመለከተ ምላሽ ሰጥቷል። በዚህ ቀጠና ውጊያም አዛዦች እና የብልጽግና አመራሮች ተገድሏል። ከፍተኛ መጠን ያለው ሎጂስቲክስን በፋኖ ኃይሎች ተወስዷል። ባለስልጣኑ ደግሞ የከተማ ውስጥ ሽፍታዎች ናቸው እያስጠቁን ያሉት የሚል ክስ አሰምተዋል። ብልጽግናና ለዚህ ስርዓት ስልጣን መጽናት የሚዋደቀው ሰራዊቱ አዛዦች የፋኖ ኃይሎችን ተጠናቀዋል። የመለቃቀም ስራ ላይ ነን ማለት ከጀመሩ 2 ዓመት ከመንፈቅ ሆኗቸዋል። በተመሳሳይ በወታደራዊ አዛዦች የሚሆን በአገዛዙ መሪዎች በኩል በክልሉ የሚከናወነው እንቅስቃሴን የሽፍታና የዘራፊዎች እያደረጉ ማቅረብም የሰርክ ተግባር ነበር። አንድ ሰሞን በዚህ መልኩ ጠንከር ያሉ ጥቃቶች በፋኖ ኃይሎች ሲፈጸሙ ደግሞ ጉዳዩን ከሻቢያና ከህወሓት ጋር እያገናኙ የመግለጽ ነገር ግን ክልሉ የገጠመውን ፖለቲካዊ ችግር ለመፍታት ራስን አለማዘጋጀት የወለደው በአንድ ቀን ውስጥ ብቻ በርካታ ሹማምንትን የሚያሳጣ ውጊያ ውስጥም ናቸው። ትናንት በደቡብ ጎንደር የፋኖ ኃይሎች ያከናወኑት ዘመቻን ተከትሎ የክልሉ የአድማ ብተና የ20ኛ ሻለቃ አዛዥ ኮማንደር ፍታለው አሊያም የ11ኛ ሻለቃ አዛዥ ኮማንደር ነጋሽ ብቻ አይደሉም የተገደሉት። የደራ ወረዳ የአንበሳሜና የሐሙሲት ከተሞች ባለስልጣናት ብቻም አይደሉም ለጉዳት የተዳረጉት። የጋይንት ንፋስ መውጫ ከንቲባን ብቻም አይደሉም የተማረኩት። በጥቅሉ የክልሉ የብልጽግናው መዋቅር ያለበትን የመፍረስ ቁመና ያሳየ ክስተት ጭምር ነው የተመዘገበው። በአንድ ቀን ውስጥ ወደ 40 የሚሆኑ ተሽከርካሪዎች የተወሰዱበት ብሬን ድሽቃና ክላሽን ጨምሮ በርካታ ጦር መሳሪያ የተማረከበት ውጊያን በተመለከተ የወጣው የመከላከያ ሰራዊቱ ምላሽ ግን አሁንም የችግሩን ግዝፈትና የክልሉን ቀውስ ጥልቀት የሚክድና የሚያሳንስ ሆኗል። ትናንት የፋኖ ኃይሎች ውጊያ ሲያከናውኑባቸው በዋሉባቸው የዞኑ ወረዳዎች በበርካታ ተሽከርካሪዎች የተጫነ ሰራዊት ቢላክም ታጣቂ ኃይሎቹ ከፍተኛ ቁጥር ያለው ሰራዊትና ምርኮኛን ይዘው ከአካባቢዎቹ የለቀቁበት ሁኔታ ነው የተፈጠረው። የመከላከያው መግለጫ ደግሞ ጎንደር ጋይንት ላይ የታቀደውን የጽንፈኛው ሴራ በሰራዊቱ ክንድ ከሽፏል ይላል። የመከላከያ ሰራዊቱ አመራር የሆኑት ኮሎኔልን ዋቢ አድርጎም የጥፋት ተልእኮን ተሸክሞ ወደ ጋይንት የመጣው የጽንፈኛው ቡድን በሀገር መከላከያ ሰራዊትና በክልሉ የጸጥታ አባላት እርምጃ ተወስዶበታል አሉ በማለትም ይገልጻል። አሁን ላይ ጋይንትና አካባቢው ሰላም ነው ሲልም ይቀጥላል። ከአንድ ወረዳና ከተማ አብዛኞቹ አመራሮች ከንቲባውን ጨምሮ ከተማረኩና ከተገደሉ የጸጥታ ኃይሎችም የዚህ እርስ በርስ ጦርነት ሰለባ ከሆኑ
ወረዳው ያሉትን ፓትሮሎችን ሁሉ ካጣም፣ የጦር መሳሪያ መጋዘኖችን በመቶዎች የሚቆጠር ጦር መሳሪያቸው ከተወሰደ መከላከያ ሰራዊቱ አክሽፈነዋል የሚለው ምኑን ይሆን የሚለው ግን መሰረታዊ ጥያቄ ይሆናል። የመከላከያ ሰራዊቱ አመራሮችም ይሁን አንዳንድ የክልሉ ባለስልጣናት ከሰሞኑ ግን ህዝቡ ሰይፍ አንስቶ ጎራዴ መዞ ይዋጋለን የሚል ቅስቀሳ ላይ እንዳሉ ይታወቃል። ከዚህም ማለፍ ብለው ከተማ የመሸገው ፋኖ ነው እያስጠቃን ያለው የሚል ክስ ማቅረባቸውንም ቀጥሏል። ከተማ ውስጥ የመሸጉ ሽፍቶች ስርዓት የያዙ፣ ከተማ ውስጥ የመሸጉ የጠላት የሀብት ምንጮች፣ ስንቅ አመላላሾች ስርዓት የያዙ፣ ከተማ ውስጥ የመሸጉ የጠላት መረጃዎች ስርዓት ያዙ። የብልጽግናው አገዛዝ ዛሬም ይህንን ጦርነት ጨምሮ የሀገሪቱን የሰላም እጦት በእጅ ስጡ ፕሮፓጋንዳ አሊያም በድሮንና በከባድ መሳሪያ ድብደባ የመፍታት ብቸኛ አማራጭ ነው ያለው። ዛሬም በሰሜን ወሎ ዞን ወልዲያ ዙሪያ በተለይ መርጦ ተብሎ በሚጠራው ቀጠና የነበረው የከባድ መሳሪያ ድብደባና የድሮን ስምሪቱም ይህንኑ ነው የሚያረጋግጠው። ጠቅላይ ሚኒስትሩ የጦርነት ድንጋይ ደጋግሞ እየመታን ነው ሲሉ ገልጸዋል። ኢትዮጵያውያንን ከራሳቸውና ከፈጣሪያቸው ጋር እየተጣሉ ሲሉም ፈርጀዋል። በውጭ የሚኖሩ ኢትዮጵያውያንንም ወርፈዋል። ሃይማኖታዊ ክንዋኔዎችን ለፖለቲካ ዓላማዎች በመጠቀም የሚታወቁት የብልጽግናው ፕሬዝደንት ሮመዳንን በተመሳሳይ ሲጠቀሙበት ተስተውሏል። የሮመዳን ጾም ሲጀመር በአረበኛ አዲስ የጦርነት ስምሪትን እየሰጡ የጦርነት ነጋሪትን እንተካ የሚል መልእክት አስተላልፈው ነበር። አሁን ጾም አብቅቶ ኢድ ሲተካ ደግሞ በተመሳሳይ ሃይማኖታዊ በዓሉን ፖለቲካዊ መልእክት አስተላልፈውበታል። በእርግጥ የብልጽግናው ፕሬዝደንት ሃይማኖታዊ የሚሆኑ ሌሎች በዓላት በመጡ ቁጥር ራሳቸውን የሚገልጹበት መንገድ አነጋጋሪ ነው። ሃይማኖታዊና ህዝባዊ ሁነቶችን ለፖለቲካዊ ፍጆታ አብዝተው የሚጠቀሙት ጠቅላይ ሚኒስትሩ በዓላት በመጡ ጊዜ ራሳቸውን እንደ ኢየሱስም እንደ ነብዩ መሐመድም እንደ ነብይም እንደ ሰማዕትም አድርገው አቅርበው ዝም ብላችሁ እመኑኝ ሲሉም ተስተውለዋል። ያሁኑ መልእክታቸው ደግሞ ራሳቸውን የሰላም አምባሳደር፣ ሌላውን ዜጋ ደግሞ ጦረኛና ኋላ ቀር አድርገው ያቀረቡበት ሆኗል። ዛሬ ጦርነትን ባህል፣ ዝርፊያን ልማድ፣ ጥፋትን እሴት፣ ውድመትን ክብር አድርገው የሚኖሩ ሰዎች የመጀመሪያው ችግራቸው ከፈጣሪያቸውና ከራሳቸው ጋር አለመስማማት ነው በሚል ያነሱትም ቀዳሚው መልእክታቸው ነው። ሚሊዮን ገዳይ ጦርነትን የመሩት አብይ ያስከተሉት ደግሞ የግጭትና የጦርነት ድንጋይ እየደጋገመ ለምን ይመታናል በሚል ጥያቄ የሚያቀርቡበት ነው። ይህ ጥያቄ ለአንድ የወለጋ አሊያም የጎጃም አርሶ አደር፣ ለአንድ የአብይ አዲ ወጣት አሊያም ለአክሱም እናት ቢቀርብ የሚሰጠው ምላሽ በማናውቀው ድሮን በተባለ መሳሪያ ከሰማይ በማንሻው ታንክና መድፍ በምድር ደጋግሞ የጨፈጨፈን የእርሱ አገዛዝ አይደለምን የሚል ምላሽ መሰጠቱ አይቀርም። ጠቅላይ ሚኒስትሩ ደግሞ ከአዛኝ ይልቅ ገዳይን እንደ ጀግና የሚያዩ ልማዳችን ለምን ገናና ሆነ የሚል ጥያቄን ያስከትላሉ። ከዛም በዲያስፖራው ላይ ያነጣጥረው ሰልጥኗል በምንለው ዓለም ላይ የሚኖሩ ወገኖቻችን እንዴት ጦርነትና ግጭትን የሚያበረታቱ ሆኑ ሲሉ ጠቅሰው ከራሳቸው ጋር ሰላም ያጡ አካላት የማህበረሰቡን ሰላም እንዲረብሹ ልንፈቅድላቸው አይገባም የሚል ማብራሪያንም አስከትሏል። በእርግጥ ጠቅላይ ሚኒስትሩ እንኳን በህይወት ሞታችሁም አስከሬናችሁ አይምጡብን የሚሉ አማካሪ ያሏቸው ሰው ናቸው። አብይ አህመድ ኢትዮጵያውያንን በኋላ ቀርነት መስፈርቶች ዘርዝረው ከ800 ዓመታት በፊት የቀረ ነገር የሚፈጽሙ ያሏቸውን ኢትዮጵያውያንንም ጠቅሰው ራሳችንን የገዛን ፈጣሪን የምንፈራ እንሁን የሚል ምክር አስከትሏል። ጀነራሉ ራሳችንን ለመከላከል እንዘጋጅ ሲሉ ተናግሯል። በትግራይ በህጻጽ መጠለያ ጣቢያ ከ330 በአድዋ ደግሞ ከ125 በላይ ተፈናቃዮች ለህልፈተ ህይወት መዳረጋቸው ተነግሯል። አቶ ጌታቸው ረዳ በበኩላቸው እንደ ጀነራል ድንኩርና ደብረጽዮን ገብረ ሚካኤል ያሉ ሰዎችን ከሷል። ትግራይና ህዝቡን ከመሰረታዊ ፍጆታዎች ተፈናቃዮቹን ደግሞ ከእርዳታ በማቀብ የማዳከም ተግባሩ ቀጥሏል። ብልጽግና ለተፈናቃይ በቲክቶክ የተሰበሰበ ጥቂት ገንዘብና እርዳታን እስከ መንጠቅ መድረሱ የቅርብ ጊዜ ተውስታ ነው። ህወሓት ደግሞ ከተፈናቃዮች መዋጮ እስከ መጠየቅ የደረሰበት ሁነትም የሚዘነጋ አይሆንም። በትግራይ ክልል በሚገኘው የህጻጽ ተፈናቃዮች መጠለያ ጣቢያ ከግንቦት 2017 ጀምሮ ቢያንስ ከ330 በላይ ተፈናቃዮች በረሃብና በመድኃኒት እጦት ምክንያት መሞታቸው ታውቋል። በተመሳሳይ ባድዋ ከተማ ከመስከረም 2018 ወዲህ ብቻ 125 ተፈናቃዮች ህይወታቸው አልፏል ተብሏል። በትግራይ አሁን ካለው ቀውስ ጋር በተያያዘ የተናገሩት የጊዜ አስተዳደሩ ፕሬዝዳንት ጀነራል
ጀነራል ታደሰ ወረደ ደግሞ እንዘጋጅ የሚል መልእክት ነው ያስተላለፉት። ችግሮችን በሰላም ለመፍታት የሚደረጉ ጥረቶች አሳሳቢ የሆኑ መምጣታቸውን የገለጹት ጀነራሉ ሁኔታዎች በሰላም ተሞክረው ካልተሳኩ ለሌላው እንዘጋጅ ሲሉም ይደመጣሉ። ጸገማት አለዋ ትግራይ ሕዚ ተቆፂርካ ንመወድእ ዘጸግም አለዋ ፖለቲካዊ ናይ ጸጥታ ትግራይ በበርካታ ችግሮች ውስጥ ናት። ፖለቲካዊ፣ ኢኮኖሚያዊ፣ የጸጥታ ችግሮች ወዘተ። ተፈናቃዮችና ግዛቶቻችን ጉዳይ ግን ከፊት የሚቀመጡ ናቸው። እንደ ምዕራብ ትግራይና ጸለምት የመሳሰሉ ያልተመለሱ የትግራይ መሬቶችን በዛው እንደተወረሩ ለማስቀረት የሚመስል የሴራ አካሄድ እየተስተዋለ ነው። የትውልድ መሬቶቹን የሚያስወርር ትውልድ መሆን የለበትም። እነዚህ የተወረሩ መሬቶች በዚህ ትውልድ ሳይመለሱ ቢቀሩ እንኳን ቀጣዩ ትውልድ ማስመለሱ ስለማይቀር ለቀጣዩ ትውልድ ጦርነትን አውርሶ ማለፍ እንዳይሆንብን ዛሬውኑ ለችግሩ መፍትሄ እንስጠው። በሰላማዊ መንገድ የምናደርገው ጥረት ሳይሳካ ቀርቶና አቅጣጫውን ስቶ ወደማይፈለግ ጦርነት የምናመራ ከሆነ ግን ሌላ አማራጭ ስለሌለን ራሳችንን ለመከላከል የሚያስችለን ዝግጅት እናድርግ። ይህ በእንዲህ እንዳለ የአብይ አህመድ አማካሪ አቶ ጌታቸው ረዳ ደግሞ ጀነራሉንና ደብረጽዮን ገብረ ሚካኤልን ከሷል። የብልጽግናው መንግስት በትግራይ ክልል ጦርነት በሚያካሄድበት በ2013 የበጋ ወራት ከሻዕቢያና ከክልል ኃይሎች ጋር ሆኖ ሲዋጋ በተለያዩ ቦታዎች ላይ ደም አፋሳሽ የፊት ለፊት ውጊያዎች ተከናውኗል። ከነዚህ ውስጥ ደግሞ ሁሉንም ወታደራዊና ፖለቲካዊ አመራሮች እንደዚሁም የትግራይ ክልል ምሁራን በአንድ ላይ ተሰባስበው የተከበቡበት የወርቀዲኖ ውጊያ አንዱ እንደነበር ሲነገር ይሰማል። ወታደራዊ አመራሮች እንደሚሉት ከሆነም መላ ትግራይን ያጥለቀለቀውን የኤርትራና የብልጽግና ሰራዊትን ይህንን የትግራይ ልሂቅ በአንድ ላይ ከቦ ሊጨርስ የሚችል እድል ያገኘው በዚሁ በአማራ ክልል ዋግ ኽምራ ዞን በሚገኘው ወርቀዲኖ በተባለ ቦታ ነበር። የሻዕቢያ ወታደራዊ አመራሮችም ለመጀመሪያ ጊዜ በብዛት ያለቁበት እንደሆነ የሚነገርለት ያ የውጊያው ድማ ከከበባው ካመለጡት አመራሮች መካከል ውስጥ ደግሞ አቶ ጌታቸው ረዳ አንዱ ናቸው። እለቱን በማስታወስ የጻፉት ያኒው ታጋይ የአሁን የአብይ አህመድ አገልጋይ ጌታቸው ረዳ አንዲት ውዳሴ የተባለች የቲዲኤፍ አባልን መነሻ አድርገው አሁን ሆኜ ሳስበው የሚገርመኝን አንድ እውነት አስተምራናለች፣ ሻዕቢያ ያላጋዥ ባዶ ነው ሲሉ ገልጿል። በዛ የውጊያ ዕለት በስፍራው ተከበው የነበሩ የትግራይ ሲቪልና ወታደራዊ አመራሮችን ዘርዝረው ከዛ የተረፍነው እዚህ ደርሰናልን ብለው ወንጀላቸውን አስከትሏል። ብዙዎች መስዋዕት ሆነዋል፣ ቆስሏል ብለው ያ አልበቃ ብሎን አሁንም ሌላ ሊያስጨርሱ እየተዘጋጁ ነው በማለት የሚከሷቸው ደግሞ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና ፊልድ ማርሻል ብርሃኑ ጁላ በአንድ ወቅት ገደል ናቸው ብለዋቸው የነበሩት ጄኔራል ተስፋዬ አብርሃም ድንኩልን ነው። እነሱና ሌሎች ያሏቸው ሰዎችም አንዳችን መሻሻል ያላሳዩ የተረፉትንም ዳግም ለማስጨረስ እየዳከሩ የሚገኙ በወጣቶች ሞትና መቁሰል ላይ ተረማምደው የስልጣን እድሜያቸውን ለማራዘም የሚመኙ ደንቆሮች አሁንም ይፎካከራሉ በማለትም ገልጿል። የአብይ አህመድ አማካሪ በወርቀዲኖ ማስታወሻቸው በአቶ ታዬ ደንዳ ላይ ተላልፎ የነበረው ፍርድ ወደ 4 ዓመት ዝቅ እንዲል መወሰኑ ተሰማ። ይህ በእንዲህ እንዳለ በቅርቡ በዋስ እንዲፈቱ ተወስኖላቸው የነበሩት ሲሳይ አውግቸውን ብልጽግና ወደ ፍርድ ቤት አቅርቦ ዋስትናቸው እንዲከለከል ማድረጉ ታውቋል። የጠቅላይ ሚኒስትሩ የግል እስረኛ የሚባልላቸውና አብይን በሰው ደም የሚጫወቱ አረመኔ በሚል መግለጻቸውን ተከትሎ ታስረው የሚገኙት የቀድሞ የሰላም ሚኒስትር ደኤታ ታዬ ደንዳ በቅርቡ የ7 ዓመት ከ2 ወር ፍርድ ተፈርዶባቸዋል በሚል መገለጹ ይታወሳል። ጠቅላይ ሚኒስትሩና ወይዘሮ አዳነች አበቤን ጨምሮ የመከላከያ ምስክርነት የጠሩት አቶ ታዬ ያቀረቡት ጥያቄ ታልፎ የተላለፈውን ብይን በመቃወም ለጠቅላይ ፍርድ ቤት ይግባይ ብለው ሲከራከሩም ቆይተዋል። ጠበቃቸው አቶ አበራ ንጉስ ለኢትዮ ፎረም እንደተናገሩት ከሆነ የፌደራሉ ጠቅላይ ፍርድ ቤት በቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ላይ ተላልፎ የነበረውን የ7 ዓመት ከ2 ወር ጽኑ እስራት ቅጣትን ወደ 4 ዓመት ዝቅ እንዲል የሚል ውሳኔ አስተላልፏል። ፍርድ ቤቱ ይህንን ውሳኔ ያስተላለፈው ግለሰቡ ያለ ፈቃድ የጦር መሳሪያ በመያዝ ወንጀል ተከሰው የቀረበባቸውን የቅጣት ማቅለያ ይግባይ መርምሮ ሲሆን ለውሳኔውም የተከሳሹን የጤና ሁኔታ፣ የቤተሰብ አስተዳዳሪነትና ቀደም ሲል ለህዝብ ያበረከቱትን አስተዋጽኦ ከግምት ውስጥ በማስገባት ነውም ብሏል። ጠበቃቸው ደግሞ ለጠቅላይ ፍርድ ቤቱ ያቀረብነው ጥፋተኛ እንዳልሆኑ የሚያስረዳው ማመልከቻና የመከላከያ ምስክሮቻቸው የመሰማት መብታቸው ታልፎ የተላለፈው ይህ ውሳኔም ተገቢ ያልሆነ ነው ብለው አሁንም ጉዳዩን ወደ ሰበር ሰሚ ችሎት እንደሚወስዱት ገልጸዋል። በሌላ የችሎት ዜናም አገዛዙ በአማራ ክልል ካለው ጦርነት ጋር አያይዞም የከሰሳቸው ሲሳይ
ሲሳይ አውግቸውን በድጋሚ በፍርድ ቤት አቅርቦ የዋስትና መብታቸው ውድቅ እንዲሆን አድርጓል። በአማራ ክልል ከፍተኛ ባለስልጣናትን በመግደልና የፌደራል መንግስትን ስልጣን በኃይል ለመቆጣጠር አሲሯል በሚል የሽብር ወንጀል ድርጊት ክስ የተመሰረተባቸው ሲሳይ አውግቸው በስር ፍርድ ቤቱ የተፈቀደላቸውን የ100 ሺህ ብር የዋስትና መብትን የፌደራሉ ጠቅላይ ፍርድ ቤት ነው ውድቅ አድርጎታል የተባለው። ተከሳሹ የተከሰሱበት የህግ አንቀጽ ዋስትና መጠየቅን ወደማያስከለክል ድንጋጌ መቀየሩን ተከትሎ አቅርበውት የነበሩ የይግባኝ አቤቱታ የፌደራሉ ጠቅላይ ፍርድ ቤት ውድቅ ያደረገው ትናንት ነው። የፌደራሉ ከፍተኛ ፍርድ ቤት በሽብር ወንጀል ተከሰው በማረሚያ ቤት የሚገኙ ሲሳይ አውግቸው ባሳለፍነው የካቲት 16 በ100 ሺህ ብር ዋስትና እንዲፈቱ ብይን የሰጠ ሲሆን ይህን ተከትሎ የዋስትና ገንዘቡም ተከፍሎም ከቂሊንጦ ማረሚያ ቤት በሚወጡበት ወቅት በፖሊስ ኃይሎች በቁጥጥር ስር ውለው ዳግም ወደ እስር ቤት መወሰዳቸው የሚዘነጋ አይሆንም። ኢራን በእስራኤል የነዳጅ ማጣሪያ ተቋም ላይ ጥቃት ፈጸመች። ትራምፕ እግረኛ ወታደሮችን ወደ ኢራን እንደማያሰማሩ ተናግረው ጦርነቱ ከታቀደለት ጊዜ ፈጥኖ እየተካሄደ ነው ሲሉ ገልጿል። በባህረ ሰላጤው የሚካሄደው ጦርነት 3ኛ ሳምንቱን ሊደፍን በተቃረበበት ጊዜም ተፋላሚ ወገኖች የነዳጅ ምርት ማዕከላትን ኢላማ ያደረጉ ጥቃቶችን እየሰነዘሩ ነው። ጦርነቱ ሲጀመር በሆርሙዝ ወሽመጥ የሚተላለፉ የነዳጅ ጫኝ መርከቦች አደጋ ላይ ይወድቃሉ የሚል ስጋት የነበራቸው ሲሆን በዚህ ሳቢያ በሺዎች የሚቆጠሩ መርከቦች ወደ አካባቢው ለመንቀሳቀስ ሳይችሉ ቀርቷል። አሁን ደግሞ ከፍተኛ ነዳጅ በሚመረትባቸው የፋርስ ባህረ ሰላጤ ሀገራት የነዳጅ ማምረቻዎች ላይ አሜሪካም እስራኤልም ኢራንም ጥቃት መፈጸም መጀመራቸው ሌላ ስጋት ሆኗል። እስራኤል በኢራን ዋነኛ የጋዝ ተቋም ላይ ትናንት ጥቃት ማድረሷ ይታወሳል። ኢራን በምላሹ ደግሞ ወደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች እንደዚሁም ወደ ኳታር የጋዝና የነዳጅ መሰረተ ልማቶች ጥቃት መሰንዘሯ የሚታወቅ ነው። ዛሬ ደግሞ ጥቃቷን ወደ እስራኤል የነዳጅ መሰረተ ልማት አድርጋለች። በእስራኤል ሰሜናዊ የባህር ዳርቻ በምትገኘው ሃይፋ ከተማ ባለው የነዳጅ ማጣሪያ ተቋም ላይ የደረሰው ይህ ጥቃት በአየር ላይ የተጠለፈ የኢራን የባለስቲክ ሚሳይል ስብርባሪዎች በመውደቃቸው ምክንያት አደጋ እንዲከሰት ምክንያት ሆኗል ብሏል። የእስራኤል የመከላከያ ኃይል ወታደራዊ ኃይሉ ባወጣው መግለጫ በነዳጅ ማጣሪያ ተቋሙ ላይ በቀጥታ ያረፈ ሚሳይል ግን የለም ሲልም ገልጿል። ይህ በእንዲህ እንዳለ የአሜሪካው ፕሬዚደንት ዶናልድ ትራምፕ በመካከለኛው ምስራቅ የትኛውን ቦታ የእግረኛ ጦራቸውን እንደማያሰማሩ ተናግሯል። ትራምፕ 3 ሳምንት ሊሞላው በተቃረበው በኢራን ላይ የሚካሄደው ጦርነት ከታቀደለት ጊዜ ፈጥኖ እየተከናወነ ነው ሲሉም ይገልጻሉ። ፕሬዚደንቱ የአሜሪካ ወታደሮች ይሰማሩ እንደሆነ ጥያቄ ላቀረበላቸው ጋዜጠኛ በሰጡት ምላሽም ብናቅድ እንኳን አልነግርህም የሚል ምላሽ ነው የሰጡት። ትራምፕ ይህንን ያሉት ደግሞ ከጃፓኗ ጠቅላይ ሚኒስትር ጋር በዋይት ሀውስ ጋዜጣዊ መግለጫ በሰጡበት ተመሳሳይ ወቅት ነው። የጃፓኗ ጠቅላይ ሚኒስትር በዓለም ላይ ሰላምን ሊያሳኩ የሚችሉት ትራምፕ ብቻ ናቸው ሲሉ ተደምጧል። ዶናልድ ትራምፕ ይህንን የገለጹት በመካከለኛው ምስራቅ የሚካሄደው ጦርነት ወደ አዲስ ምዕራፍ ሊሸጋገር ይችላል የሚል ስጋት የገባው የፕሬዝደንት ዶናልድ ትራምፕ አስተዳደር በሺዎች የሚቆጠሩ ወታደሮችን በማሰማራት ዘመቻውን ለማጠናከር እያሰበ ስለመሆኑ ሮይተርስ ከዘገበ በኋላ ነው። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ደግሞ አሜሪካ እስካሁን ድረስ 7000 አካባቢ የሚሆኑ የኢራን ኢላማዎችን አጥቅታለች ሲሉ ገልጿል። ምን እንደምናጠቃና ማንን እንደምናጠቃ ግልጽ ነው ሲሉም ተናግረዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።